እህትህ ጋር ነው የምሸኘሽ። አስመሳይ እህትህ ጋር ነው የምሸኘሽ። ሰምተኛል? እኔ ነው ነኝ። እስከ ዛሬ ዝም ብያለሁ። ቀጫጫ በእጄ ነው የምትሞተው። እንደዚህ አይነት እንዳላት ልጁ ሌላ ነገር ውስጥ እኔ ላናግረው ነው ፈልገው። በስትክክል አውራ። ታወራኝ ነው የጠራኸኝ አይደለ? በስትክክል ለማውራት ያለብኝ እንደዚህ አይነት ነበር። እሞላለሁ። ሩታ ማንነቷን ነው ያሳየችው። አስመሳይነቷን አንተ ምስስትነት እሷ ምስስትነቷን አሳየች። ሁሉም ሰው አወቀ። አስመሳይ በልጁ መጣችበት። በስስ ጎኑ መጣችበት በልጁ ማለት ነው። እሱ ደግሞ አፍቃሪ ነው። ሚስት አለ፣ ልጅ አለ። የፈለገ ብትጣላ የፈለገ ቢከፋ እዛው ሚስት ጋር ነው እየተቃጠለ መኖር አለበት። እየተቃጠለ መኖር አለበት ሲጀመር ማለት ነው። ምላሷም ምኗም እንዳንተ ነው። ወሬኛ በግድ ከሩታ ጋር ሁን የሚል ህግ አለ እንዴ? በግድ ሁን እያልከኝ ነው። አብርሃምም እናንተም ስላልተመቻችሁን ማራቅ ባለብን መንገድ ይኸውልህ፣ አንተ በእህትህ ተጠቅመህ ልጁን እንደዚህ አድርገዋል አይደል? ምን አይነት ነገር አድርጎ እንደሚከፍልህ አሁን ታየዋለህ። አንተም ምን እንደሚያደርግ ያ ቀጫጫም ፈረንጁ የሚባልም ሁላችሁም በዙሪያ ያሉ ሩታንም ጨምሮ ማለት ነው በምን እንደሚቀጣችሁ ታዩታላችሁ። 9 ወር ሙሉ ልጇን በማህፀኗ ይዛ እንደፈለገች ስትሆን አንድ ነገር ያላልክ ሰውዬ ዛሬ የሆነ ግርግር ተፈጠረና ኖቤል ጥፋተኛ አንድ ያረጋች ማለት ነው። ሰላም ቤተሰብ እንዴት ናችሁ? የሩታ ወንድም ሰላም እንዴት ነህ? አለን። በተፈጠረው ነገር ደስ አለ? እስኪ ማለት እንደ ሰው እንደሚያስብ አስብና አሁንም በማይመለከት ነው ይገባል። አይመለከትም። ስለማይመለከተኝ ምናምን አታውራ። በቃ አንተ ይኸውልህ፣ አሁን አንተ ነገሩን ጀመርከው እንጂ የቆመ ነገር የለም። አሁን አንተ ያረከው ነገር አብርሃም ላይ ያረከው ነገር አብርሃም ላይ ያረገችለት ነገር አንተ ያረከው ዋንኛው ነገር ከሩታ ጋር ሆነ ብዙ ነገር አድርጋል። እንዳረክ ነገር እናካለን። አንደኛ ስራ አረኩት፣ ደስተኛ ነኝ እንኳን አረኩት ግን ሪዝነብል ብሎ ስለሆንኩኝ ምንም ነገር የምጸጸትበት ነገር አይደለም። እኔ ትጸጸታለህ ምናምን አላልኩም። አሁን ግን ከዚህ በኋላ የሚመጣብህ ነገር ትችለዋለህ እያልኩ ነው። የምትፈልጉትን አምጡና እስቲ እስከዛሬም የተፈጠረ አልሞትም እንግዲህ ማለት አንተ ነህ እስካሁን የፈጠርክ ያለ የነበረው ደግሞ አቤል፣ እናንተ የምታረጉትን በሙሉ እጥፍ ይመልስላችኋል። አንተ ይኸውልህ ከነህ አውቄ ያለው ሁላችንም አውቀናል። ታውቁት ነገር የለም። እስከ ዛሬ ዝም ብለናል። እኔና ሄርሜላ ነበር አንተን እየተፈታተን በስሱ እየተፈታተን የነበረው እየተከታተልን አንዳንድ ነገሮች እያደረግን የነበረው። አሁን ግን ስለፈለጋችሁ ነው። ሄርሜላ አብርሃምን ስለፈለጋችሁ ነው እንጂ ለአብርሃም አስባለሁ አይደለም። ይኸውልህ ሄርሜላም አብርሃም አሁን ደስ አላችሁ አንድ ላይ አይደሉም። አይሁኑ እንኳን አሉ ነው። ይኸውልህ የሰው ትዳር በጥብጠው ሁሉም እንደዚህ እንትን አለ። የትኛው ትዳር? አንተ አቃናው ትዳር ነው። አንተ ልትኖርላት ነው እንዴ? ይኸውልህ አንድ ነገር ልንገርህ። ይኸውልህ ስማኝ አንዴ። በመጀመሪያ ደረጃ 9 ወር ሙሉ ልጇን በማህፀኗ ይዛ እንደፈለገች ስትሆን አንድ ነገር ያላልክ ሰውዬ ዛሬ የሆነ ግርግር ተፈጠረና ኖቤል ጥፋተኛ ሩታ እንደዚህ ያደረገች ምናምን ልትለኝ። ይኸውልህ አንደኛ ነገር ማለት ነው ምን ተፈጥሮ ነው? ዝም እኔ አጠገብ ነበር ከመጀመሪያው ጀምሮ ተብሎ ዝም በል አቤል። አንዴ ሩታ ጋር አንዴ አብርሃም ጋር እያልክ የስስት ባህሪን አታምጣ። አይመለከትህም። እሱ አልተመቸኝም። ይኸው እንደዚህ ስላስመሰለች ነው የተረከኝ። ስላስመሰለች ነው ከሱ ይራቀ። አልተመቸኝም። አብርሃም ሲጀመር ነግሬው አልሰማ ያለው አብርሃም እንጂ እኔ አይደለሁም። ሲጀመር ልጅቷ ይሆናል አይደል? በጣም ታስመስላለች። እንደምታስመስል ከመጀመሪያው ነግሬዋለሁ። እያስመሰለች ነው። ቀንታ ነው ሄርሜላ ላይ ወዳክ አይደለም። ይኸውልህ ስላልተመቸችኝ ከሷ አራኩ። በቃ ያንተ ማን ይንገር ስላልተመቀ ይኸውልህ በግድ ከሩታ ጋር ሁን የሚል ህግ አለ እንዴ? በግድ ሁን እያልከኝ ነው። አብርሃምም እናንተም ስላልተመቻችሁን ማራቅ ባለብን መንገድ ይኸውልህ አንተ በእህትህ ተጠቅመህ ልጁን እንደዚህ አድርገዋል አይደል? ምን አይነት ነገር አድርጎ እንደሚከፍልህ አሁን ታየዋለህ። አንተም ምን እንደሚያደርግ አይዋለህ። አንተ ለፍቶ የገዛውን ወርቅ ሄርሜላ ነች የገዛችው ብለህ ብዙ ነገርም ፈጥረህበታል። ከዚህ በኋላ የሚፈጠረውን ነገር ማለት ነው ትችሉታላችሁ። የሩታና የአብርሽን ህይወት እዚህ ደረጃ እንዲደርስ ያደረገችው አንደኛ እናንተ ናችሁ። ያልተወለደ ልጅ ተወልዷል ብላችሁ ከየት እንዳመጣችሁ ምን ፈልጋችሁ እንደሆነ በመጀመሪያ ደረጃ ማለት ነው። አብርሃም ገፍቷትም ሳይሆን ሩታ ሰው የበፊት ጓደኛ የነበረ ፍቅረኛ የነበረ ሲሏት በዛ ተነስቶ ደግሞ ትንሽ ቆይተው አብርሃም ልጅ አለው ብላችሁ መጣችሁ። መንስኤው ይሄ ነው። ከዛ ስትባባሉ እዚህ ላይ ደርሷል ማለት ነው።
አሁን ደግሞ ታረቅኩ ብላ መበቀል ያለባት አይመስለኝም። የልጁ አባት ነው። በእርግጥ ጎድቷታል። እንደ ሴት ነፍሰ ጡር ሆና ብዙ ነገር ሆናለች። ግን ደግሞ ትልቁን ነገር ይሄ ኖቤል ነው ምናምን የሚለው ነው ከነ ዲኤንኤ ያመጣሉ ብላችሁ ዲኤንኤ አስቀይራችሁ አምጥታችሁ ሰበቡ ይሄ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እንግዲህ የነ ሩታና የአብርሽ ዛሬው እንደቀጠለ ነው ማለት ነው። ከሩታ ወንድም ጋር አቤልና የሩታ ወንድም ተጣልተዋል ማለት ነው። እንግዲህ የትዳሯ መንስኤ ምናምን ያለ ሶስተኛ ሰው ሲገባበት ትዳራችሁን እንደሚፈርስ የታወቀ ነው። ምክንያቱም ሁሉም በየቦታው ነው። እኔም ባለኝ ነው እንትን ማውራው፣ ሌላውም ባለው ነው የሚያወራው። እና በመጀመሪያ ደረጃ ይሄ ትዳሩ ነገሮች እየሰፉ እንዲሄድ ያደረጉት በዙሪያቸው ያሉ ሰዎች፣ የሩታም ወንድሞች ዲኤንኤ አስመርምረን የሱ ነው ብለዋል። ዲኤንኤውን አስቀይረው ሁሉም ነገር ወጥቷል። ከዛ ደግሞ እና ቤል ደግሞ ምን አደረጉ? ሄርሜላን አመጧት። ገባችሁ? ሶስተኛ ሰው ጣልቃ ሲገባ ማለት ሄርሜላ ስትመጣ እየባሰ ሲሄድ አብርሽም ልጁ የኔ አይደለም ልጅ ቢኖረኝ ኢብን አባቱን አምጥቶ እስከ መናገር እስከ መለመን ደርሷል። ሲበዛበት ሲጠናበት ነው ነገሩ። መካከል ሰው ከገባ የዛን ስትሰሙ የራሳችሁ መወሰን ያቅታችሁ። አልገባችሁ አይደል? እና የአብርሽና የሩታ ህይወት ሰው ስለበዛበት ነው። ገባችሁ? ሰው በዝቶበታል ትዳራቸው ውስጥ ያም እንደፈለገ ነው የሚያማስለው። በነገራችን ላይ በመጀመሪያ ደረጃ የሰው ነገር ስትሰማ የነበረው ሩታ ናት። የሌለው ልጅ ያለው ዲኤንኤ እናስመረምራለን ሲሏት እሱ ነው። ግን በእርግጥ ደግሞ ምንም ብትለው በዛን ስሜት ሴት ያው ሆርሞን ምናምን ይቀያየራል። በዛን ሰዓት መቻል ነበረበት። ሆኖም ግን ትዳራቸው ውስጥ 3 4 5 6 ዓለም ነው የገባበት የሩታና የአብርሽን ትዳር ዛሬ ላይ እንደዚህ ሆኗል ማለት ነው። እና ውዶቼ ምላችሁ በትዳራችሁ ውስጥ ማንንም ጣልቃ አታስገቡ ነው የምለው። ባላችሁ የሆነ መጥፎ ነገር ቢናገራችሁ ለጓደኛም ለማንም ለእህት ለወንድም አትናገሩ። በሆዳችሁ ቻሉት። ሆድ ታገር ይሰፋል ነው። ሆድ ያልቻለው ሌላ ሰው ሊችልላችሁ አይገባም። ከቻላችሁ ባላችሁ አቅም ለማንም ሳትናገሩ ነገሮችን ሳይሰፉ ነገሮችን እንትን ለማለት ለማስተካከል ያ ነገር ደግሞ የተደረገው ነገር እውነት ነው ውሸት ነው ብላችሁ በቻላችሁት መጠን በራሳችሁ ማጣራት እና ሶስተኛ ሰው አለማስገባት ነው። ሶስተኛ ሰው ካስገባችሁ ባሌ እኮ እንደዚህ ነው ብላችሁ ምርጥ ጓደኛ የልብ ጓደኛ ብላችሁ ራሱ ብታወሯት ታወራለች ዞራ። አሁን ላይ የልብ ጓደኛ የለም። የእነ አብርሽ ህይወት ብዙ ሰው ነው ሲያማስል የነበረው። ስለዚህ ተማስሎ አሁን ገንፍሏል ማለት ነው። እንግዲህ ምንም ማድረግ አይቻልም።